ማደግ የሚለውን የጀመርነው ትምህርት ዛሬ አጠቃልላለሁኝ። ማደግ የሚለው ከዕብራውያን 11:23 ጀምረን ያየነው የምታስታውሱ ከሆነ የሙሴን ሕይወት በሙሴ ሕይወት ባደገ ጊዜ የወሰነውን ውሳኔ ያየንና ያደገ ሰው ምን አይነት ውሳኔዎች እንደሚኖሩት ምን አይነት አመለካከት እንደሚኖረውና ምን አይነት ሕይወት እንደሚኖረው አየን። ገረፍ ብናረገው ደስ ይለኛል። ዕብራውያን 11:23ን በአጭሩ ቶሎ ለማለት ነው መሞክረው። ሙሴ ከተወለደ በኋላ ወላጆቹ ያማረ ሕፃን መሆኑን አይተው በእምነት 3 ወር ሸሸጉት። የንጉሥንም አዋጅ አልፈሩም። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብጽም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ብድራቱን ትኩር ብሎ ተመልክቷልና የንጉሱን ቁጣ ሳይፈራ የግብጽን ሀገር የተወ በእምነት ነበር፣ የማይታየውን እንደሚያየው አድርጎ ጸንቷልና። እና ያደገ ሰው ሕይወቶችን በዛ ውስጥ አይተናል። ያደገ ሰው ምን አይነት ውሳኔ እንደሚወስን ያደገ ሰው ከሚፈራው ይልቅ የማይፈራው ብዙ ነገር አለው። ያደገ ሰው ምርጫውን ያውቃል የሚል በጥልቀት ያየን ይመስለኛል ለጊዜው በሚበቃን ሁኔታ። ከዛ ባለፈው ሳምንት ደግሞ ገላትያ 5ን አየን። ያደገ ሰው የመንፈስ ቅዱስ ፍሬ በሕይወቱ ይታያል ብለን አንዷን ብቻ ነው ትዕግስትን ነው ያየነው። እና ትዕግስት ማለት ፈሪነት ስለማንችል ማድረግ ስለማንችል ወይ ብቃት ስለሚያንሰን ሳይሆን ትዕግስት በመንፈሳዊ ሕይወቱ ያደገ ሰው ትልቅ የሕይወቱ ፍሬ ነው። ምክንያቱም ምን ያደርጋል አለን? አለመታገስ ነገውን እንዳያበላሽ ስለሚጠነቀቅ ነው አለን። እንደገና ከያዘው ዓላማ እንዳይወድቅ ነው የሚታገሰው አለን። እና ትዕግስት በሕይወታችን ውስጥ ወሳኝ እንደሆነ አየን። የማይታገሱ ሰዎች የማይመልሱት ስህተቶች በሕይወታቸው ይገጥማቸዋል። አንዳንድ ስህተት ማረም እንችላለን። በጣም የሚገርማችሁ ግን አንዳንዱ ማረም አንችልም። አንዳንድ ሰዎችን ምናልባት ብታናግሩ ማረም ያልቻሉት ስህተቶች ይፈጠራል። ለምሳሌ ሰዎችን ባለመታገስ የምንናገራቸው ነገሮች ሰዎቹ ይቅር ሊሉን ይችላሉ፣ ግን አይወጣም፣ ማቆያ ውስጥ ይቀመጣል እንጂ ቂመኛ ሆነው ምናምን ላይሆን ይችላል። ባይገርማችሁ ግን ጭንቅላታችን ማቆያው ቁጭ ያደርገዋል። ስለዚህ ማረም የማይቻሉ ስህተቶች ሰዎች ባለመታገስ ይገላሉ፣ ይናገራሉ፣ ውሳኔ ይወስናሉ። እና የትውልድ ስህተትም ሊሆን ይችላል። ግልፍተኛ ሰዎች የትውልድ ስህተቶችን ያመጣሉ። ስለዚህ ስንበስል እንታገሳለን። ጌታ ኢየሱስ ክርስቶስ ዕብራውያን 12ን አየን። ከፊቱ ስላለው ደስታ አሁን ያለውን መከራ ታገሰ ይላል። ወደፊት ሲያይ አይዘልቀውምና ምን አነሳን? መስቀል ላይ እንኳን ይፈታተኑት ነበር። አሰቃይቶ ተፍተውበት ዋሽተውበታል። ሁሉን ነገር አድርገው መስቀል ላይ ከዋለ በኋላ ግን እስቲ ና ውረድ አሉት። እሱንም ታገሰ ይላል። እና ትዕግስት እስከ መጨረሻው ነው አለን። እስከ መቼ? ነፍሳችን ከስጋችን እስክትለይና ይህንን ስንበስል ብቻ ነው መሆን የምንችለው። በምኞት አይሆንም። ማደግ ብዙ ሰው ይፈልጋል፣ ግን ማደግ የሚያስከፍለው ነው ዋጋ ግን አይከፍልም። ማደግ ዋጋ ያስከፍላል። በጣም ነው ዋጋ የሚያስከፍላችሁ። እና በመሰረተ ሀሳቡ በመንፈሳዊ ሕይወቱ ማደግ የሚያስብ ሰው ዋጋ መክፈልን አብሮ ጨምሮ ካላሰበ እንጭጭ እንደሆነ ነው የሚጨርሰው።
በስጋው ሊያድግ ይችላል፣ በኑሮ ሊያድግ ይችላል፣ በእውቀት ሊያድግ ይችላል። አስተሳሰቦቹ ገራሚ ሊሆኑ ይችላሉ። ግን ህይወቱ ግን እና ከሁሉ በላይ በስጋ ካለው ይልቅ መንፈሳዊ እድገት የስጋውም ያስከፍላል እንደምታውቁት፣ ግን መንፈሳዊ እድገት ደግሞ በጣም ዋጋ ያስከፍላል። ዛሬ የምናየው ማደግን ከቆሮንቶስ እናያለን። መንፈሳዊ ፍሬን እናያለን ደግሜ ብዬ ነበር። ልቤ ግን እምቢ አለኝ ዝግጅት ላይ ወደዚህ አደላብኝ። አንደኛ ቆሮንቶስ ምዕራፍ 1 ከ1 ጀምሮ እስከ 9 እኔም ወንድሞች ሆይ የስጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኋችሁ። ገና ስጋውያን ናችሁና እስካሁን ድረስ ገና አትችሉም። ቅናትና ክርክር ስለሚገኝባችሁ ስጋውያን መሆናችሁ አይደላችሁምን? እንደ ሰው ልማድስ አትመላለሱምን? አንዱ እኔ የጳውሎስ ነኝ፣ ሁለተኛውም እኔ የአጵሎስ ነኝ ቢል ሰዎች ብቻ መሆናችሁ አይደለምን? አጵሎስ እንግዲህ ምንድነው? ጳውሎስስ ምንድነው? በእነርሱ እጅ ያመናችሁ አገልጋዮች ናቸው። ለእያንዳንዳቸውም ጌታ እንደሰጣቸው ያገለግላሉ። እኔ ተከልኩ፣ አጵሎስም አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር። እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳች አይደለም። የሚተክልና የሚያጠጣ አንድ ናቸው። ነገር ግን እያንዳንዱ እንደራሱ ድካም መጠን የራሱን ደሞዝ ይቀበላል። የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነንና። እግዚአብሔር ይመስገን። መጀመሪያ ላይ ስንጀምር የምታስታውሱ ከሆነ ማደግ የውዴታ ጉዳይ አይደለም። በእርግጥ ወደን ነው ለማደግ። ካልወደድን በመሰረቱ አናድግም። በተለይ በመንፈሳዊ ህይወታችን ግን ህይወት ያለው ነገር ከተወለደ በኋላ ማደግ አለበት። እስካላደገ ድረስ ችግር አለበት፣ ህመም አለበት፣ የጎደለው ነገር አለበት። ስለዚህ የማያድግ ነገር ሁሉ በሽተኛ ነው የሚሆነው። የማይፈስ ውሃ ይታቆራል፣ ከታቆረ ይበሰብሳል። ህይወት ያለበት ነገር ሊኖርበት አይችልም። የሚፈስ ውሃ ግን ሁል ጊዜ ጤና አለው። እኔ የወንዝ ውሃ በጣም ተጠቅሜ ያለው በጣም እስከሚቀፋችሁ ድረስ ግን ጤነኛ ነኝ ከቧንቧው ይልቅ። የሚገርማችሁ ነገር ምክንያቱም ይወርዳል እና ህይወታችን ሲያድግ ቆሻሻ እንኳን ብናዝል ይወርዳል፣ ይሄዳል፣ ያልፋል። ምን ይባላል በወንዝ ኑሮ ውስጥ እላይ እንትን አለ ትንሽ ይለፍ ይባላል። አንድ ጊዜ ከብት ሞቶበት ጠጣን፣ እኔም ግሩሜም ሻንኩር ላይና ከላይ ደግሞ የሞተችው አህያ ናት። በጣም ያናደዳችሁ ያው ስለሚቀፈን እንጂ የተለየ ለማለት አይደለም በአህያ ላይ እና ግን ጠጣን፣ ምንም አልሆነም። ምክንያቱም ፈሳሽ ስለሆነ ነው፣ ስለሚወርድ ነው። አጥንቷ ምናምን ከላይ ምን አለበት ነግሩን ወደ ላይ ወጣችሁ ብትጠጡ ጥሩ ነበረ አሉን እና ግን ስለሚፈስና የሚያድግ ሰው በመንፈሳዊ ህይወቱ የሚያድግ ሰው አንዳንዴ መንፈሳዊ ጤና ማጣት በህይወቱ ይመጣል። ግን ስለሚወርድ ያስወግደዋል በእግዚአብሔር መንፈስ፣ በእግዚአብሔር ቃል። እንደ ጧቱ የእግዚአብሔርን ቃል ስንሰማ ከውስጣችን ይዞልን ይሄዳል እና ማደግ ግዴታ ነው። እዚህ ላይ ሐዋርያ ጳውሎስ ለቆሮንቶስ ቤተክርስቲያን፣ ቆሮንቶስ ቤተክርስቲያን በገንዘብ በጣም ደህና ናቸው። የሚገርማችሁ ነገር ገንዘብ አላቸው። ይህ ብቻ አይደለም፣ በጣም ኃይለኛ የጸጋ ስጦታ የሚንቀሳቀስባት ቤተክርስቲያን ናት። ግን እንጭጭ ናት። መገለጥ፣ ትንቢት፣ ተአምራት፣ ፈውስ የሚካሄድባት ቤተክርስቲያን ግን እንጭጭ ናት። አገልግሎት ወይ ጸጋ ወይ ህልም ማየት ወይ ትንቢት መናገር ወይ መጽሐፍ ቅዱስ ማስተማር የማደጋችን ምልክት አይደለም። በነገራችን ላይ እኛንን ህይወታችንን የምንኮተኩተው በምናገለግለው አገልግሎትና ብዙ ጊዜ ያታልለናል። የቆሮንቶስ ቤተክርስቲያን ችግር ይሄ ነበረና ህፃናት ናችሁ አላችሁ። ልጅነታቸው በቆሮንቶስ ቤተክርስቲያን ውስጥ ያመጣው ምን እንደሆነ ታውቃላችሁ? መከፋፈል ለመጣው። ለካ መከፋፈል፣ መቀናናት፣ መለያየት የልጅነት ምልክት ነው። መለያየት
በጣም ተለያይታችኋል። የተለያዩበት በጣም አስቂኝ ነገር የኔ ፓስተር ጳውሎስ ነው፣ የኔ ፓስተር ጴጥሮስ ነው፣ የኔ ፓስተር አጵሎስ ነው። አጵሎስ ሲያስተምር ብታዩ በስመ አብ ማን ነው የሚበልጥ? እንዳውም ይበልጣል። እዛ ደግሞ የመጨረሻ ትልቅ የሆኑት ደግሞ የኔ ደግሞ ኢየሱስ ነው አሉና ኢየሱስ ነው እያሉ ልጅነት አለበት። በጌታ የሚደገፉ ይመስላሉ ግን አላደጉም። እንደውም ምን ይላል? ሕፃናት ናችሁ ይላቸዋል። አንዳንዱ ሰው ትምክቱ ጌታ ነው የሚመስለው ግን ሕፃን ነው። ጌታ ነው ጌታ ይላል ግን ሕፃን ነው። ጌታ ካለ ምን ችግር አለ ይላል ግን ህይወቱ ሕፃን። ብቃታችንን ማደጋችንን አያመለክትም። ለዚህ ነው ሰዎች ቸርች ጥለው ቤታቸው የሚቀመጡት። ምን ችግር አለ? ቤቴ ጾማለሁ፣ እጸልያለሁ፣ ጌታ ስሙ ይባል፣ ጌታ ይናገረኝ፣ በህልም ብትሉ መገለጥ አለኝ፣ መልእክት አስተላልፋለሁ ይላቸዋል። ግን ሕፃናት ናቸው። ሕፃን ያልሆነ ይቀላቀላል፣ ያደገ ይቀላቀላል። አስቸጋሪ ልጆች ነጠላ ናቸው። አንድ ጊዜ አንድ ልጅ አገኘሁና ማውራት ጀመርን። በጣም አወራን። ከዛ ተወዳደርን። የኔ አባት ያለኝ አለ፣ እኔም የኔ አባት አልኩት። ከዛ መኪና ነገረኝ፣ እኔም መኪና ነገርኩት። እየተበላለጥን የኔ አባት ፀሐይ አለው፣ የኔ አባት ጨረቃ አለው አልኩት። ተናደደ። የኔ አባት መብራት አለው አለ። ውይ መብራት ነው። መብራቱ ሳስረዳ አነሰበት። ይገርማችኋል፣ ልጅነት ያፎካክራል። ፉክክር ያለያያል። በጸጋ ስንፎካከር፣ በኑሮ ስንፎካከር፣ በእውቀት ብልጫ ስንፎካከር፣ በልጅ ስንፎካከር ልጅነት ምንም ሌላ ማሻሻያ ልንሰጠው አንችልም። ሕፃናት ናችሁ ይለናል። በቃ ጡጦ ጥቡ ይለናል መጽሐፍ ቅዱስ። ካሁን በፊት ተናግረን አሁን ጡጦ ቢታደለኛ እንዴት እንደምናፍር አስቡት። መንፈሳዊ ዓለም ላይ እግዚአብሔር ልክ እንደሱ ያፍራል። በቃ ስንነጫነጭ ነጭናጫ ያደርጋል። የሰው ነገር ደስ የማያሰኘን፣ የሌላው መብለጥ ደስ የማያሰኘን ያደርገናል። ስለዚህ ሐዋርያው ጳውሎስ አላደጋችሁም ሕፃናት ናችሁ፣ ምክንያቱም በመካከላችሁ መቀናናትና መፎካከር አለ። ለካ ያደገ ሰው አይፎካከርም፣ የራሱን ህይወት ነው የሚኖረው። ለካ ስናድግ የግል ህይወት ነው የምንኖረው። ለካ ስናድግ እኔ ግን ብለን ነው ለካ የምንኖረው። እኔ ግን አንገፋፋም። ሕዝቅኤል መጽሐፍ ላይ በጣም የሚገርመኝ ነገር አለ። ስለ ሰማያዊ ዓለም ነው የምናገረውና ክንፎቻቸው ተገጣጥመው ነበረ ካለ በኋላ ምን ይላል መሰለኝ? አይገለማመጡም ነበረ ይላል። ለሰራዊት ጌታ ለእግዚአብሔር ስለሚሰግዱ ስለሚያመልኩ አምልኳቸው አንድ ብቻ ስለሆነ ጳውሎስ አጵሎስ ድርን ምናምን ስለሌሉ አንድ አምላክ ስለሆነ አንድ ባህሪ ያለው የተለያየ ባህሪ የሌለው ብዙ ጊዜ እኛን እግዚአብሔርን እኛን መሳይ ያደረግ ነው። የሚገርማችሁ ነገር ለዚህ ነው አገልጋዮች የሚያስፈራሯችሁ። ለዚህ ነው እንደኛ ባህሪ እግዚአብሔር አንዳንዱ ግልፍተኛ ስለሆነ ይመታሃል ይላል። የለም እግዚአብሔር ብድግ ግልፍ አይልበት። እግዚአብሔር ታጋሽ ነው፣ ይጠብቃል። ታጋሽ ባይሆን እኔ አሁን እዚህ ያለው ብላችሁ ታስባላችሁ? በምንም በትዕግስት ነው ያዘኝ። እናንተንም እንደዛ እና ያደገ ሰው ለካ ከግል ህይወት ወደ ህዝብ ህይወት ይመጣል። በነገራችን ላይ ነጠላነት አለማደግ ነው። መጽሐፍ ቅዱስ መለየትን የሚወድ ምኞቱን ይከተላል ይላል። የሚገርማችሁ ነገር እነኚህ ሰዎች በመካከላቸው ልዩነትን ፈጥሯል። ለምን? የገዛ ምኞታቸው የገዛ ምኞት መለየትን ያመጣል፣ ይነጥላል። የሚገርማችሁ ነገር በሀገር ቤት
አስቸጋሪ በሬዎች ማደሪያ ቦታቸውም ይለያል። መዋጋት ነው ስራቸው፣ ይዋጋል። ግን ወጉኝ ነው የሚሉትና እየተወጋጉ ነበርና ሕፃንነት ነው። እደጉ። ወዴት ይደጉ? የቆሮንቶስ ሰዎች ኤፌሶን ላይ ቶሎ ልልላችሁ ስለፈለኩ ነው። ኤፌሶን 4 ከ1 እስከ 3 ብታነቡ ባጭሩ ቢነበብልኝ ደስ ይለኛል። እንግዲህ በጌታ እስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ ለምናችኋለሁ። በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ የመንፈስን አንድነት ጠብቁ። በምን? በሰላም ማሰሪያ የመንፈስን ያደገ ሰው ለካ የመንፈስን ምን አሁን እሺ የጳውሎስ ይሁኑ የጴጥሮስ ይሁኑ ማንን ነው የሚያመልኩት? አንድ ጌታ ክርስቶስ ነው የሚመለከው። አዳኙ ማን ነው ሲባል ክርስቶስ ነው የሚሉት እኮ። የት ነው የምትሄዱት? አንድ ቤት አንድ መንግስት ነው የሚገቡት። ጴጥሮስ በሆነው ነገር ነው፣ ጳውሎስ በሆነው ነገር ነው። ጳውሎስም ይናግራቸዋል ለማንኛውም እኛ ሞግዚቶች ነን አለ። ግን በቃ አሳዳጊ ማን ነው? እግዚአብሔር ነው። ይልቅ መንፈሳዊ ቤት ለመሆን መንፈሳዊ ህንፃ ለመሆን ብትገጣጠሙ ይሻላል። አንድ ብሎኬት አሁን አንድ እቺ ሸክላ ብትወጣ ምን ታመጣለች? እነ ህፃናት አንስቶ ይወረውሩታል። ሰይጣን ብዙዎችን ለመወርወር ተመችቶታል። ቢገጥምስ አይችልም። እስቲ ኑና አፍርሱ። ማንም ሰው ቆሞ አያችሁ። ማፍረሻ ይዛችሁ ነው እዚህ ጋር የተገጣን አንዲት ቦሊማ አንዲት እንትን እኮ ነው ፍሎ አንድ ሸክላ በእውነት አንድ ሸክላ ነው እንጂ ሌላ ቤቱን ልጎዳ አይደለም። እንዴ አብዳሃል እንዴ ነው የምትባሉት? ተገጣጥሟል፣ ቤት ሆኖ ተሰርቷል። ስለዚህ ሐዋርያው ጳውሎስ ወደዚህ ደጉ፣ የመንፈስን አንድነት ጠብቃችሁ ምን በሉ ተገጣጠሙ። እንዴት? ተቻችላችሁ። መቻልና መቻቻል ይለያያል። መቻል በአንዱ ብቻ ነው የሚችለው። ገብታችኋል? ይሄ ደግሞ ወይ ትዳር ውስጥ ነው። በደም ትዳር ውስጥ ያላችሁ ሰዎች ናችሁ። አንድ ትዳር አንዱ ብቻ ነው የሚችለው። በአንድ እግር ለመቆም ሲል ታገኙታለን። መቻቻል ሲሆን ግን ኤፌሶን እኮ ስለ ትዳር ሲናገር አክብሯቸው፣ አክብሪው፣ አክብራት ብቻ አይደለም ተከባበሩ፣ ተከባበሩ። ዘራፍ አይባልም። አላከበረችኝም አላከበረኝም ምናምን። ተከባበሩ። በመሰረቱ የሚያከብራችሁን ሰው መናቅ ትችላላችሁ? አትችሉም። አይፈቅድላችሁም። ብታይ ሁለንተናችሁ ነው የሚያከብራችሁን ሰው የግድ ነው የምታከብሩት። ተከባበሩ። ስትነጋገሩ በቃላት ተከባበሩ። አንዱ እኮ መከባበሪያችን መንገዱ እኮ ቃል አይደለም። ስለዚህ ሐዋርያው ጳውሎስ ለቆሮንቶስ ሰዎች ባነበብነው ክፍል የመንፈስን አንድነት ጠብቁ፣ አጵሎስ ልሁን እኔም ልሁን ምናምን። ጳውሎስ እኮ ደስ ሊለው ማንን? እሺ እስቲ እነማን ናቸው እስቲ ምናምን እኔን ጳውሎስ ጌታ ጸጋው ነው ክብር ለእርሱ ይሁን፣ ግን ደስ ብሎኛል። ግብቶች አለ ምንድነው ይሄ ደግሞ የምታመጡ ዝተት አለ። ዝተት እግዚአብሔር በሰጠው ጸጋ እኛ እኮ ተላላኪዎች ነናል። ምን ተላልከ ምን የሚያሳድግ እርሱ የቤቱ የእርሻው ባለቤት እርሱ የእግዚአብሔር እርሻ ሁኑ። እርሻ ስትሆኑ አንድ መሬት ላይ ታበቅላላችሁ። አንዱ በቆሎ ይመስላል፣ አንዱ ስንዴ ይመስላል። እኔ መሬቱ ተነስ እኔ ዝች ጋር ጠብ የምታደርጓት ጉዳይ ጤፍ ካልሆነ አላበቅልም ቢል መሬት እኔ በቆሎ ጋር እንካ ይባላል። መሬት ጤፍ ነው አብቅል ሲል ያበቅል። አትዘበራረቁም፣ ለእርሻነት ተዘጋጁ። እኔ የምላችሁ ግን ቸርች ውስጥ አንድ ነገር በጣም ሁሌ የምደነቅበት እውነት የሁላችን ፍላጎት የእግዚአብሔር መንግስት ከሆነ በሐሳብ እኮ ልንለያይ እኮ እንችላለን። ግን ምን ያቃቀመናል? እስቲ አስቡት። ምን በወጣኝ ምን በወጣችሁ ወይንም ምን በወጣችሁ እርስ በርስ። ስለዚህ ተገጣጠሙ፣ የመንፈስን አንድነት ጠብቁ። ስትገጣጠሙ እንደዚህ ሸክላ ተሰርታችሁ ነው። እሺ
ስትገጣጠሙ ደንቆሮ እናንተ ናችሁ ያላችሁኝ። ደንቆሮ የሚባል ድንጋይ አለ ያላችሁኝ እናንተ። ደንቆሮ ድንጋይ እንዲሰማ ይደረጋል ነው የምላችሁ። ማታውቁ ካላችሁ ዝም ብሎ አውሬው ድንጋይ ደንቆሮ ነው የሚባለው። አንተ ይቅርታ አድርጉልኝ እንግዲህ ቋንቋውን ስለ አንተ ደንቆሮ አትሰማ እያለ ጠራቢው ጨጨበል እያለ አሰግዶት አሰማምሮት ና አሁን ተገጠም ግጥም ሲያደርገው ቤት ይሆናል። መንፈሳዊ ቤቶች ነው። የማን መኖሪያ? የአንዱ መኖሪያ፣ የክርስቶስ መኖሪያ። ስለዚህ ተገጣጠሙ። ደንቆሮ ድንጋይ እምቢ ካለ ደንቆሮ ሆኖ ይቀራል። እኔ እናንተ ናችሁ ያላችሁት። እዛው እንደተደናቆረ እስቲ ደንቆሮ ድንጋይ ላይ ቁጭ በሉ። ደንቆሮ ድንጋይ አይመቻችሁ፣ ብትቀመጡበት አይመቻችሁ። እንዲሁ ያደናቁራችኋል ነው ማለት። የተጠረበው መቀመጫ አድርጉኝ። እሺ አንተ ለመኝታ ቤት ነው የምታምረው። እሺ ለሳሎን ነው የምታ። እሺ እሺ አንዳንድ ልጆች አሉ ቤት ውስጥ እሺ እሺ ሲሉ የሚውሉ የወላጅ ልብ የሚያሳርፉ። ቸርችም ውስጥ እንደዛው። ስለዚህ ተቻቻሉ ይለናል በግልጽ ቆላስይስ 3:13 ብታነቡት ተቻቻሉ ነው የሚለው። የሚገርማችሁ ነገር መቻል ብቻውን አንዱ ወገን ብቻ ችሎ አይሆንም ህይወት። በነገራችን ላይ ከቤት እስከ ደጅ እስከ ቤተ ክርስቲያን መቻቻል ድካም ሊኖር ይችላል። የመንፈስ አንድነት የሚጠበቀው በመቻቻል ነው። አንዱም ይችላል ያኛውም ይችላል። የትኛው ንጹህ ሆኖ ነው በመሰረቱ? እስቲ ቆላስይስ 3:13 አንብቡት። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ። አለቀ። የኔ ትርጉም ተቻቻሉ ነው የሚለው። የሚገርማችሁ ነገር ቅር የምትሰኙበት ነገር ከሆነ እለፉትና ይቅር በሉትና ጉዞ ቀጥሉ። አታበላሹ። ስትነኩም ስትወቀሩም አንዳንድ ጊዜ እግዚአብሔር ሆነ ብሎ ወቃሪ ነው የሚያስቀምጥልን። ወቃሪ ጠራቢ ምን ሊያስወግድልን? መገጣጠም ከልካይ አካላችንን ይዞ እንዲሄድ ማለት ነው። ወገኖቼ እኮ የምንሰራው እኮ በመወቀር እንደሆነ ታውቃላችሁ። ራሳችንን ማስነካት ስለማንፈልግ ነው። እኔ ስለምን እንነካ? የትም ቦታ ያልተነካ ማንነታችሁ ቸርች ውስጥ እንደሚነካ ነው መነግራችሁ። በተለይ አገልግሎት ውስጥ ከገባችሁ እንደ አገልግሎት የሚወቅራችሁ ቦታ የለም። ያለበለዚያ የቅድሙ ድንጋይ ስሙን አልጠራው፣ ከባድ ነው ስሙ። እኔ ግን አላልኩ ጠይቄ የአገልጋዮች ትምህርት ላይ ነው ዘሉ ጠይቄ ደንቆሮ ነው ያላችሁኝና እውነትም ብያለሁ። እኔ እዚህ ጋር ነበረ ደንቆሮ ድንጋይ። ሲሰፈር ስንመጣ ለምንም የማይሆን ድንጋይ አንዱን አንሱትና ይሄ ድንቁርናውን አንሱለትና እዚህ አርጉልኝ ብዬ ነበር። ያርጉት አያርጉት አላወኩም። ጴጥሮስም ይሄንን ነው የሚለን። እርስ በርስ ተገጣጠሙ። ምን ለመሆን? መንፈሳዊ ቤት ለመሆን የመንፈስን አንድነት ጠብቁ። ቸርች ብዙ አይነት ቦታ ናት። በነገራችን ላይ ቤተ ክርስቲያን እኮ አሳውን፣ ጊንጡን፣ እባቡን፣ መርዘኛውን አሳ፣ ጠቃሚውን አሳ ሁሉ መጥተው ሰው የሚሆንበት ቤት ይሄ ብቻ ነው። ብታምኑኝም ባታምኑኝ የትኛውም ዩኒቨርሲቲ ግቡ፣ የምንሰራበት የውበት ቤት ይሄ ቤት ነው። ጀነን ብለን ማንኖርበት በጣም የምንነካበት ቤት ነው። ለዚህ ነው ሰዎች ቸርች ውስጥ ውለው ማደር አይፈልጉም። አባልነት አሁን ደግሞ ዘዴ አለ። አባልነቱን የት አባል እንትን ቸርች ነው አገልግሎት ቴንክ ዩ ብዙ ጉዳይ አለብኝ
እመጣለሁ ትጥብጥብ ብሎ መጥቶ ይቻላል። ውበት ወደ ልጁ መልክ የምንሄደው ግን ውስጥ ገብተን ስንሰራ ነው። ባይገርማችሁ እየተሰራን ነው የምንሰራው። አናልቅም። እስከ መቼ? በየቀኑ ነው የምንሰራው። ባይገርማችሁ አገልግሎት ስትጀምሩ መሰራት በህይወታችሁ ጀመረ ማለት ነው። በቃ ስለዚህ እደጉ። እንዴት? የመንፈስን አንድነት ጠብቁ። ስትጠብቁ መከፋፈል ከመካከላችሁ ይጠፋል። ሁሉ ይብሰል። ካላደጋችሁ መከፋፈሉ ይቀጥላል። ተቻቻሉ፣ ይቅር ተባባሉ። ኤፌሶንም እኮ ይሄንን ነው ያለው። ኤፌሶን 4 ላይ ወራው ጳውሎስ እኔ እስረኛ ነኝ አለ። ተመልከቱ፣ እስረኛ ነኝ። ግን የመንፈስን አንድነት ጠብቁ። ለመቀጠል ከፈለጋችሁ የመንፈስ አንድነት መጠበቅ አለበት። እንዴት? በመቻቻል፣ አንዱ ሌላውን በመታገስ፣ ይቅር በመባባል። በጣም የህይወታቸው ለውጥ እንደምታውቁት እነ ጴጥሮስ በጣም ገራሚ ነው። ሉቃስ አናነብም 9:46 እስከ 48 ድረስ የሚገርማችሁ ነገር ጌታ ኢየሱስ ክርስቶስ በተራራው ተገለጠላቸው ይላል። ተገልጦ ሲወርዱ ምን እንደተባባሉ እየወረዱ ግን ከኛ መካከል ማን ነው ከማን የሚበልጠው? እኔ ዞረብኝ ወገኖቼ። ስዘጋጁ ነው ያወቅኩት። ከተራራ ወርደው ነው እንዴ? ቅፍርናሆምም ሲሄዱ ተባብለዋል። የተራራውን አስተውዬ አላውቅም። ይሄን ሳጠና ነው። ከተራራው ያን ክብር አይተው፣ ሙሴን አይተው፣ ኤልያስን አይተው ኢየሱስ ተብረቅርቆ ሰግደው ጴጥሮስ ያለው ታስታውሳላችሁ እንዴ? እዚሁ ንቀር ተንደፋደፈ መንጉር ነው ምናምን ያለ ሰውዬ። ግን ወንድሞች ከኔና ከናንተ አንደኛው ማን ነው አለ ይላል። በስመ አብ። ለካ መገለጥ አገኘ እንጂ ለካ ህይወቱ አልተነካም። ምንም አልነካም። ተንደፋደፈ እንጂ ምንም። አንዳንድ ጊዜ ቸርች ውስጥ መንደፋደፍ ብቻ። አንድ በ18 ዓመቴ ላይ ከውጭ ሀገር ጋባዥ አድርጎኝ ነበር ጌታ። የቸርች ፕሮግራም ጋባዥ። አንድ አገልጋይ ጋበዝኩኝ። ወሬ ሰምቼ ነው የጋበዝኩትና ወደቅን ማለት ነው። የወደቅነውን በሙሉ ሰበሰበንና አገልጋዩ ራሱ እኮ ነው ጸልዮ የጣለን ደግሞ። ከዛ እሺ ክብስ አለ። በወደቅሽበት ምን አየሽ ሲለኝ ምንም። ሲቀጥል ምንም፣ ሁላችንም ምንም አላየንም። ዝም ብላችሁ የወደቃችሁት አለን። አይገርምም? የወደቀ ሲነሳ አንዳች ነገር ይዞ ነው የሚነሳው። ልሳኖቻችን የሆነ ነገሮቻችን ምናምን የለውጥ መሆን አለባቸው። እነ ጴጥሮስ ከዛ ወረዱና ግን ተለወጡ ነው ልላችሁ የፈለጉት። ግን አደጉ። ከዛ ህፃንነት ማን ነው የሚበልጠው? እኔ ነኝ የሚሻለው፣ የኔ እንትን ይበልጣል ያሉ ሰዎች ምዕራፍ 6 ለሐዋርያት ሥራ ሲመጡ ድብልቅልቅ አለች ቸርቿ። ኃይለኛ እንቅስቃሴ፣ ሰይጣን የውስጥ ጦርነት እንደሚከብድ ታውቃላችሁ። የውስጥ ጦርነት አስነሳ። የግሪክ ሰዎች፣ ግሪክ የነበሩ አይሁዳውያን ነው በአይሁድ ያሉ በኢየሩሳሌም ያሉ አድሎ አለ እዚህ ቸርች ውስጥ ምናምን ተባባሉ። እነ ጴጥሮስ ምንድነው አድሎ? ወጥ ሲወጣ እንጀራ ፓስታው ሲከፋፈል እሱ ነው እንዴ አሉ። በቃ እሺ እንግዲህ ምንድነው የምናደርገው? ወጥ ምናምን የሚያስተካክሉ ሰዎች ሰጠናችሁ። እኛ ግን ለቃሉና ለጸሎት እንተጋለን። አፈታት ፈቱ በትክክል። ሌላኛው አስገራሚ ነገር ሐዋርያት ሥራ ምዕራፍ 15 ቁጥር 5 ጀምሮ ቢያነቡልኝ ደስ ይለኛል፣ ቶሎ ስለምጨርስ። ይቅርታ ጉሮሮ ውሃ እየጠየቀኝ ነው። ከፈሪሳውያን ወገን ያመኑት አንዳንዶቹ ግርዛት ያስፈልጋል አሉ ይላል። ትገርዟቸው ዘንድና የሙሴን ሕግ እንዲጠብቁ ታዟቸው ዘንድ ይገባል አሉ። ሐዋርያትና ሽማግሌዎችም ስለዚህ ነገር ለመማከር ተሰበሰቡ። ከብዙ ክርክርም በኋላ ጴጥሮስ ተነስቶ እንዲህ አላቸው፣
ወንድሞች ሆይ አሕዛብ ከአፌ የወንጌልን ቃል ሰምተው ያምኑ ዘንድ እግዚአብሔር በመጀመሪያው ዘመን ከእናንተ እኔን እንደመረጠኝ እናንተ ታውቃላችሁ። ልብንም የሚያውቅ አምላክ ለእኛ ደግሞ እንደሰጠን መንፈስ ቅዱስን በመስጠት መሰከረላቸው። ልባቸውንም በእምነት ሲያነጻ በእኛና በእነርሱ መካከል አንዳች አልለየም። እንግዲህ አባቶቻችንና እኛ ልንሸከመው ያልቻልነውን ቀንበር በደቀ መዛሙርት ጫንቃ ላይ በመጫን እግዚአብሔርን አሁን ስለምን ትፈታተናላችሁ? ነገር ግን በጌታ በኢየሱስ ክርስቶስ ጸጋ እንደነርሱ ደግሞ እንድን ዘንድ እናምናለን። ሕዝቡም ሁሉ ዝም አሉ። በርናባስና ጳውሎስም እግዚአብሔር በእጃቸው በአሕዛብ መካከል ያደረገውን ምልክትና ድንቅ ሁሉ ሲተርኩላቸው ይሰሙ ነበር። ይብቃል መሰለኝ። ቴንኪው ራኩይ። ሐዋርያት ሥራ ምዕራፍ 15 ላይ ደግሞ ከባድ ችግር መጣ። ሐዋርያው ጳውሎስ አንድ መጽሐፍ የጻፈበት ለገላትያ የጻፈበት መልእክት ምክንያት ማለት ነው ምንድነው? አማኝ አገልጋዮች ምን አሉ? ኖ ግርዘት ያስፈልጋል አሉ። ይሄ አንዳንዶቻችን ከዚህም ቦጭቀን እንደምናምነው ማለት እኔ ኦርቶዶክስ ነበርኩ ኦርቶዶክስ እንትኑም እኮ ባይቀር ጥሩ ነው ብለን ጨማምረን ከእስልምናም ከመጣን ምንም አይደለም ብለን ምን ጨማምር አይነት ካልተጨመረ አይሆንም ሲሉ በመካከላቸው ክርክር ሆነ ይላል። እዩ እነዚህ ሰዎች በህፃንነታቸው ዘመን ቢሆን ቸርች ፈርሳ ነበር። ባደጉበት ጊዜ መሆኑ የጠቀማቸው ተከራከሩ። አልተከራከሩም? ተከራከሩና ስምዖን ጴጥሮስ የመጀመሪያ የአሕዛብ አገልግሎት ማገልገል የጀመረ ሰው ነው። እኔ ግን አንድ ነገር አለኛልና በአሕዛብ ላይ እግዚአብሔር ሳያዳላ መንፈስ ቅዱስን እንዴት እንደሰጠ ወደ ኋላ መጥቶ ተናገረ ይላል። ከዛ በኋላ ሲሰሙ ሁላቸውም ዝም አሉ ነው የሚለው። በቃ ተሸነፉ፣ ጸጥ አሉና በቃ ጥሩ እንግዲህ ለአሕዛብ አሉ ለአሕዛብ አባቶቻችን ያልቻሉትን ጫና እናርግላቸው ብለው ተስማም። የኢየሩሳሌም ጉባኤ ተብሎ ይታወቃል። የኢየሩሳሌም ጉባኤ ባይኖር ኖሮ እስከ ዛሬ ድረስ ቸርች ብትኖርም የማንኖርበት ጉዳዮች ነበር። ምን ልላችሁ ፈልግም? መደማመጥ ቻሉ። የመንፈስ አንድነት ተጠበቀ። መቼ? ያደገ ሰው ይልቅ ከመናገር ይልቅ ማዳመጥ። እነኚህ ሐዋርያቶቹ አድገዋል። ጴጥሮስ ያየውን ተናገር ምን አንተ ተብሎ ክርክሩን መቀጠል ይችላሉ። ግን ስላደጉ ማዳመጥ ቻሉ። ቤት ውስጥ ማዳመጥ፣ ትዳር ውስጥ ማዳመጥ፣ በእህትማማች በወንድማማች መካከል ማዳመጥ፣ በአገልጋዮች መካከል ማዳመጥ፣ ወላጅ ልጁን ማዳመጥ፣ ልጅ ወላጅን ማዳመጥ የእድገት ምልክት ነው። ስለዚህ እደጉ። የቆሮንቶስ ሰዎች እደጉ፣ የመንፈስን አንድነት ጠብቁ። ሕፃንነት ነው። እኔ እበልጣለሁ አንቺ የኔ የሚባለው ልጅነት ስለሆነ አሁን ግን እደጉ። ካላደጋችሁ የክርስቶስ መንግስት ይፈርሳል። በነገራችን ላይ ክፍፍል መንግስትን ያፈርሳል። ይሄንን የሚያክል ክርስቶስ ደሙን ያፈሰሰበትን መንግስት ያፈርሳል ከቤት እስከ ደጅ። ሁለተኛውና የመጨረሻው ኤፌሶን 4:13 ሌላ ሕፃንነት ይናገራል እስከ 15። እሱንም አንዴ እናነብና ቶሎ እንሄዳለን። ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንጻ ፍጹማን የሆኑ ዘንድ እንደ ስህተት ሽንገላ ባለ ተንኮል በሰዎችም ማታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገምን ወዲያና ወዲህ እየተንሳፈፍን ሕፃናት መሆን ወደፊት አይገባንም። ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ሁላችንም እንደግ። የኤፌሶን ሰዎች ምዕራፍ 1 ላይ ራሱ ሐዋርያው ጳውሎስ መንፈሳዊነታቸው በጣም ደስ ይለዋል፣ ግን እድገትን በጣም ይጠይቅላቸዋል። ምን ይላል? ስታድጉ የልቦናችሁ አይን እንዲከፈት ጸልይላችኋለሁ። አይናችሁ ሲከፈት የተጠራችሁበትን ክብር የትንሣኤውን ኃይል ታውቃላችሁ። ያን ጊዜ ነው ማደግ። መስቀሉ ሲገባችሁ የትንሣኤው ኃይል ሲገባችሁ ያኔ ታድጋላችሁ ብሎ ምዕራፍ 1 ላይ ጀምረዋል። ምዕራፍ 4 ላይ ወደ ማን እንደግ ይላል? ወደ ማን ይላል? ባካችሁ ቶሎ እንድጨርስ። ወደ ማን? ወደ ክርስቶስ። ስንት ሰው? ሁላችንም
ፓስተሮቹ ብቻ አይደለም፣ ኳይሮች ብቻ አይደለም የሚያድጉት። እኔ እንኳን ምንም አገልግሎት የለኝም የሚለው ብቻ። ሁላችንም ወደ አንዱ እንደግ፣ ወደ ክርስቶስ እንደግ። አለበለዚያ ሕፃን ስትሆኑ ወዝዋዛ ተፍገምጋሚ፣ እዚህ ጋር ምን ይላል? ወደፊት ወደኋላ፣ ወደፊት ወደኋላ የምትሉ እግዚአብሔርን አላወቃችሁም። ትምህርት ያመናችሁበትን መሰረታዊ ትምህርት አታውቁም ይላል። ያንን እዚህ ላይ እኮ የሚለው እሱን ነው። እናንተ ብታነቡ ያመናችሁበትን መሰረታዊ ትምህርት አለማወቅ ማለት እግዚአብሔርን አለማወቅ ነው። የእግዚአብሔርን ቃል በጣም ማወቅ ማለት ማደግ ማለት አይደለም። በጣም ጸሎት ማወቅ ማለት ማደግ ማለት አይደለም። የኤሊ ልጆች እየተማርን ነው። ማገልገል ማለት ማደግ ማለት አይደለም። አለማገልገልም ማደግ ማለት አይደለም። አንዳንድ ሰው አለማገልገሉ ነው እንደ ብስለት የሚወስደው። ብሰሉ እንዴት? ወደ ክርስቶስ በማደግ በምን? እግዚአብሔርን በማወቅ። የእግዚአብሔር ስም የተባረከ ይሁን ወገኖቼ። ስለ እግዚአብሔር ማወቅ መረጃ ነው። ሰምታችሁኛል? ላስቸግራችሁ አንዴ ቁሙልኝ። እቺም በጣም ቁም ነገር ስለሆነች እግዚአብሔር ያክብርልኝ። በጣም በአክብሮት ነው የጠየቅኩት። አንዴ ሁሉም ሰው ይቁምልኝ እንዲለቃችሁ ብዬ ነው። ስለ እግዚአብሔር ማወቅ መረጃ ነው። የመረጃ ዘመን ውስጥ ነው ያለነው። ስለ ብዙ ነገር እናውቃለን። እንደ አዋቂ ቅንጭብጫቢ አንብበን ሁላችንም ትልልቅ ሆነና ስለ እንትን ታውቃላችሁ? አውቃለሁ። እስቲ እንትናን ጓዳ ጎርጓዳ ነገሩ ምድል ወዲያው ጠቅ አድርገን እንነግራለን። ግን እኮ እሱ ዕውቀት እኮ አይደለም፣ መረጃ ነው። እግዚአብሔር ያክብራችሁ። ቁጭ በል። ብዙዎቻችን ያለነው በመረጃን ጥቅሱን አላስታውስ። የሰሞኑ የእስራኤል መሪ እንዳለው ጥቅሱን አላስታውሰውም፣ ግን በቃ ከእስራኤል ጋር የሚጋጭ ሁሉ ችግር ያመጣል። የቱ ጋር ነው ሲለው እሱን እንኳን አላውቅም አለ። እና ብዙዎቻችን እንደሱን ጥቅሱን ቦታውን እንኳን አላውቀውም፣ ግን ይላል ተልባ ቢንጫጫ በአንድ ሙቀጫ ተብሎ ተጽፏል። ሰይጣን ፍንድት አለው የዛን ቀን። ሲቃወመን እኮ ነው መንፈሱ እየጮኸ ዘርበል ማካትጃ ተልባ ቢንጫጫ በአንድ ሙቀጫ ተብሎ ተጽፏል። እርፍ። አቡነ ተክለ ሃይማኖት ወላይታን ባርካለሁ ብሏል። እርፍ። ኦልሞስት ወደዛ አካባቢ ነን። ባይገርማችሁ በእውነት ነው የምነግራችሁ። እውነት እኔ እንጃ ብቻ ብሎ ታሪክ የለም። በቀደም ለታ አንድ ባለ ራይድ ነዘነዘኝ። መንፈሴ ይገፋኛል። የሚያወራው የእግዚአብሔርን ቃል ነው። እኔ ለምንድን ያልተመቸኝ ይላል። በኋላ መጣ ያወራ። እየሰማሽ ነው እህቴ? እንዴት ነሽ ታዲያ? በመስታወት እየሰማው ነው። በጣም ተጨቃጨቀኝ። ሲጨቃጨቀኝ ግን ልትነግረኝ የፈለግከው ምንድን ነው አልኩት። ከዛ ትንሽ አወቀኝ መሰለ። እንትን ነው ዋች ታወር ነው። ትንሽ አወቀኝ። የሚያውቀው የጥቅስ መዓት ቤት አካባቢ ልንደርስን ተነቃቃን ማለት ነው። በቃ አውቄያለሁ አባዬ አልኩት። አውቄያለሁ አቁመው አልኩት። ከዛ አዎ የኔ እህት። ከዛ ስልክ ሲጮህበት እህት ማነት ትስዬ ያው መስገን የሚያውቀው ጥቅስ ግን እንዴት ነው ያሰለጠኗቸው ነው ያልኩት። እነሱ ጋር ብትቀርቡ አንድ መተንፈሳችሁ መጨረሻቸው ምንድነው? ኢየሱስ የሰይጣን ጓደኛ ወንድም ብለው ነው የሚያርፉት። ግን አታውቁ። እውነትህን ነው ብላችሁ ልታዳምጡት ትችላላችሁ ነው የምላችሁ። ማለት እነሱ የሰይጣን ወንድም ነው አይሏችሁ። የሚገርም የሚፈታተን ቃል ነው የሚነግሯችሁ። ስለዚህ በመረጃ ዕውቀት ያለን እንዳይመስለን ስለ እግዚአብሔር። እሺ በምንድን ነው እግዚአብሔርን የምናውቀው? መጽሐፉን እናነባለን፣ አዎ እንጸልያለን፣ አዎ። ግን ዋና ነገር አለ። ሆሴ 6:3 ላይ እሷን ብቻ አንድ አንብቡልኝ። 6:3 ላይ እንወቅ እናውቀውም ዘንድ እግዚአብሔርን እንከተል። የሆሴ መጽሐፍ የተጻፈው ለከባድ ስብራት የተጻፈ ነው። እግዚአብሔር
እያንዳንዳችሁን ወስዶ መማሪያ ክፍል ይከታችኋል። በደህና ጊዜ ይላል። እንዳውም ኤርሚያስ ምን ይላል? በጠዋት መጥቶ ነገርኳችሁ፣ ምሳ ሰዓት ነገርኳ፣ እራት አልሰማላችሁኝ፣ አሁን ክላስ ሊጀምር ነው አላችሁ። ክላሱ የት እንደሆነ ልንገራችሁ። ናቡከደነጾር ባቢሎን። በዛ ክላስ ቀልድ የለም። ቾክ ልበላችሁ እንደ ድሮ ቾክ፣ ብላክ ቦርድ፣ ዋይት ቦርድ በሉት ይዞ እግዚአብሔር እያለ ተማሪዎች ገባችሁ ሲል አሁን እግዚአብሔር ዘናል። ትንሽ አልገባንም። እሺ ፎርሙላውን ልንገራችሁ። ፎርሙላው በዘዳግም 28 ላይ እንደተጻፈው ጌታ አምላክህን ፍራ፣ አክብር፣ ግን በረከት እንዲከተል ነው እያለ እግዚአብሔር ሲያስተምር ስንት ዓመት ቢፈጅ ክላሱ? 70 ዓመት ነው የሚፈጀው። የ70 ዓመት ክላስ እድሜ ጥርግ። እግዚአብሔር ከዚህ አይነት ክላስ ያድነን። በደህና በሰላም ጊዜ ምንም እድሜ ምናምን እዛ ወስዶ ሳይቆልፍብን ይቆልፋል ነው የምላችሁ። በቃ ጭቅጭቁ በጣም ከባድ ነው ብታዩ። ትምህርቱ ማቴማቲክስ ማትወዱ ከሆነ ማቴማቲክስ፣ ፊዚክስ ማትወዱ ከሆነ ፊዚክስ ነው የምላችሁ። ኃይለኛ ተማሪዎች መሆን አለባችሁ። ስለዚህ እዛ ወስዶ ሆሴ ተው እርሱ ሰብሮናል፣ ከላይ ብታነቡ ይመልሰናል፣ እንወቅ። ከዛስ እንድናውቀው ግን እግዚአብሔርን ክላስ ቶሎ ቶሎ መጨረስ አይቻልም። ሳያስገባን እዛ ክላስ እግዚአብሔርን ተከተሉት፣ 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 ተከተሉት። መከተል የጌታ ኢየሱስ ክርስቶስ ጥያቄ። ተከተሉኝ። አንብቡት ማርቆስ 1 ላይ ሐዋርያቱን ሲጠራ የመጀመሪያ ማርቆስ 1:18 20 ብታነቡ ሲጠራ እኮ ምን እንዳላችሁ ታውቃላችሁ? አመናችሁ? እስቲ እቺን ወደ ላይ አንሳና ጌታን ተቀበል። ሃሌሉያ! ስንት ነፍሳት ዳኑ ዛሬ? ጌታ ይመስገን ድነዋል አለ። ድነሃል? አምነሃል? ተከተለኝ። እሷ ፓርት ናት የምትከብደው። እሷ ናት ዋጋንተ ተከተሉ። ያለ መከተል አምነን ጌታን ካልተከተል ነው ልጅ የምንሆነው፣ ህፃን የምንሆነው። የኤፌሶን ሰዎችን የሚገርማችሁ ነገር የምትገመገሙ ተወዛዋዥ የመጣው ትምህርት ሁሉ የሚወስዳቸው ሁሉን እሺ የምትሉ ነው የምትሆኑት። እደጉ ወደ ማን? ወደ ክርስቶስ። በትምህርት ንፋስ እንዳትወሰዱ። ወደ ማን? ወደ ክርስቶስ። የሰዎች ማታለል ይላል ኤፌሶን ላይ። ሰዎች በጥሩ ቃል እንዳያታልሏችሁ። ህፃናት የሚሰርቁ ሰዎችን ብትጠይቋቸው ህፃኑ ልጅ የሚፈልገውን ነው የሚሰጡት። ማስቲካ ልስጥ፣ ቸኮሌት ና እና የቸኮሌት ትምህርቶቻችን፣ የማስቲካ የካንዲ ትምህርቶች፣ ካንዲ ነው ቦብ ኢሊፖፕ እንኳን ካንዲ ብላ አሁን ልጆች እዚህ ጋር ቅድሞቹ ካንዲ አለኝ ብላቸው ነው የሚሉት። እንትና አለ ስንባል ንፋሱ ይዞ ከዚህ ግጥም ያረጋችኋል። እደጉ። ካላደጋችሁ ካንዲ ምን እንደሆነ እንደም ጎጂ ነው። ቸኮሌት ጎጂን ጥርስ ያረግፋል። ሲገባ ይጣፍጣል እንጂ ጥርስ። እንደዚህ ያሉ ትምህርቶች በህይወታችሁ የሚያስገመግሙ የምትገመገሙበት ትምህርቶች አለማደጋችሁ ነው። እና እንዴት እናድርግ? እወቁታ። ማንን? እግዚአብሔርን። ማለት ምን ማለት ነው? ትምህርቱ መከተል፣ እግዚአብሔርን መከተል። እግዚአብሔር መንገዱ ዘወርዋራ ነው። ሰውየው የመድኃኒዓለም ስራ አይታወቅም እንዳሉት ሊፈውሰኝ ይችላል ብሎ እውነቱም መድኃኒዓለም ዘወርዋራ ነው። ምሪቱ ዘወርዋራ ነው። የመከተል መንገዱ ዘወርዋራ ነው። እግዚአብሔርን ስንከተል የቱ ጋር እንደሚያደርሰን ተከተሉኝ አላቸው ከግብጽ። ኖ ወዮ የኛ አምላክ የአብርሃም የይስሐቅ አምላክ ባህሩን እንዲያረገ ደሙን ለወጠ እንትና ፈርዖንን ገደለ ሲሉ ተከተሉኝ። አንዳንዶቻችን የተጠራ ነው በትልልቅ ተአምራት
የሆነ ነገር ተቸግረኝ በሆነ ምክንያት ጌታን ተቀበል። አልተቸገርኩም። የነፍስ ጥማት ረሃብ ነበር። ልክ ነው፣ እሱም ችግር ነው የምላችሁ። አውቆ ነው ረሃቡን የቆፈረልን። ከዛ በኋላሳ ተከተሉኝ። መንገዱ ግን ስከተል መንገዱ ምን ይመስላል? ምን አገባ ተከተለኝ። ፀሐይ ማይ ልብሴን ለማስተካከል ብዬ ነው፣ ለማንኛውም እንደ አየሩ ልልበስ ብዬ ነው። ተከተለኝ። ሻንጣ መያዝ አይቻልም ይላችኋል። እንዴት እንሂድ ታዲያ? መከተል። ወገኖቼ መቼም ቢሆን በህይወታችን ውስጥ ተአምራት እግዚአብሔርን እንድናውቅ አያደርገን። እንዳትሳሳቱ። እግዚአብሔር በቸርነቱ ተአምራት አደረገ ማለት እኛና እሱ ተዋወቅን ማለት አይደል። ለዚህ ነው ያዕቆብ ተአምራት አይቻለሁ፣ ተባርክ ያለው ይገርማል። አንድ በትር ይዤ ወጥቻለሁ፣ ግን ብዙ ህዝቦኛለሁ፣ ግን በጣም የሚገርምህ አላውቅህም አለ። አሁን እውነት ተናገርክ አንተ አለው። ምን ይሻላል? እንታገላው ሲታገሉ ሌሊቱን ሽሉዳውን ሲነካው በቃኝ አለው። እኔም በቃኝ አለው እግዚአብሔር። ይህ ሁሉ ፍዳ በልቶ 20 ዓመት እኮ የገፈገፈው ላብ እኮ ቀላል አይደለም። ግን እግዚአብሔርን እንዲያውቃል። የመከራን ብዛት የሚገርማችሁ እግዚአብሔርን እንድናውቃል አያደርገን። መከተል ከፈለግን ነው። ማርቆስ 1:3-13 ላይ ደቀ መዛሙርቱን ጌታ ኢየሱስ ሰበሰበና ተከተሉኛል። ተከተሉኝ አባባሉን እንዲሁ ልንገራችሁ፣ አብረን እንኑር አላቸው። የጌታ ግራ የሚያጋባ ህይወት ነው የምላችሁ። ደህና ነው የተባለ ቀን እሱ ብድግ ብሎ ከፈሪሳውያንና ከእንትና እርሾ ይሄ ነገር ማለት እንጀራውን ነው እንዴ? በጣም አልተግባቡም 3 ዓመት ሙሉ። የሚገርማችሁ ነገር በግራና በቀኝ ብታስቀምጠን ምን አለበት? ወይ አላወቃችሁም እንዴ? ግራና ቀኝ ማለት ከባድ ጽዋ ነው። ምን ያደርጋል? አረ ከባድ ነው። አንዱ ሲኦል ነው የሚገባ። ሲኦል መከተል ዋጋ ያስከፍላል። አንደኛ ቆሮንቶስ ምዕራፍ ከሱ በፊት ግን ማርቆስ 1:20 ብናነበው ደስ ይለኛል። ሉቃስ 14:33 እና ማርቆስ 1:20 ወዲያውም ጠራቸው። አባታቸውንም ዘብዴዎስን ከሙያተኞቹ ጋር በታንኳ ላይ ትተው ተከትለውት ሄዱ ይላል ሉቃስ 14:33 ላይ። እንግዲህ እንደዚሁ ማንም ከናንተ ያለውን ሁሉ የማይተው ደቀ መዝሙሬ ሊሆን አይችልም። 26 ላይ ይዘረዝራል። እናቱን፣ አባቱን፣ ወንድሙን፣ እህቱን ያልተው ይላል። መከተል መተውን ይጠይቃል። ብዙ መከተል እግዚአብሔርን እንድናውቅ ከሚያደርግበት አንዱና ዋነኛው ነገር ብዙ ነገር ያስተወናል። በጣም ትልልቅ ነገር ያስተወናል። ጌታ ኢየሱስ ክርስቶስ ያደረገው ጥሪ ይሄንን ነው። ተከተሉኝ፣ ግን መተው ያለባችሁ ነገር አለ ብሎ የመጨረሻው መተው ምን እንዳለ ታውቃላችሁ? ራሱን ያልተወ የመጨረሻው ወንድሙን እህቱን ምናም በሰው ሐሳብ ያልተዋጠ ማለት እኮ ነው። ቤተሰቦችንን እንተውኳል። በእነሱ ሐሳብ ያልተዋጠ፣ በጓደኛ ሐሳብ ያልተዋጠ፣ በወንድም በእህቱ ሐሳብ ያልተዋጠ ከዛ መውጣት አለባችሁ። እኔ መከተል አይችልም። የመጨረሻ ሲያደርገው ራሱን ያልተወሰው ፈጽሞ ነው መከተል። በራሱ ቀመር ውስጥ የሚኖር ሰው እኔን መከተል ፈጽሞ አይችልም። እኔን ግን ማመን ይችላል። ማመን እንችላለን፣ መከተል ግን አንችልም። ለምን? የምንተዋቸው ነገሮች አሉ። ያኔ እናድጋለን። ወደ ማን? ወደ እግዚአብሔር። እግዚአብሔር ህዝቡን ማንከራተት በምድረ በዳ 40 ዓመት አምሮ ሳይሆን መንገዱ ውስጥ ከነሱ ማውጣት የፈለገው ነገር ነበረ። ፈቃደኞች አይደሉም። ልጨርስ እዚህ ጋር። ለማውጣት ፈቃደኛ አልሆኑም። ከነ ሙሉ ማንነታቸው መኖር ፈለጉ። ስለዚህ እግዚአብሔር
እድሜ ሳይከለክል ጤና ሳይከለክላቸው አቅርቦት ሳይከለክላቸው እናንተ ክቡራን ሆይ እንዲሁ እዚሁ ብትጨርሱ ይሻላል። ከ20 ዓመት ጀምሮ ያሉትን እየገረዝ አሁን እነሱ ተገረዙ ቢባሉ ይችላል? ገርዞ ቀጥሉ ወደ ጦርነት አላቸው፣ አስገባቸው። ያደገ ሰው ነው ጢሞቴዎስ በህይወቱ በሳል ነው። እሑድ ስንማር ነበር፣ ዓርብ ዕለት በሳል ስለሆነ ለመገረዝ ፈቃደኛ ነው። የሚገረዝበት እድሜ አለ፣ ገረዛለሁ አለ። እነኚህ 20 ዓመት አዲሱም ትውልድ እንገረዛለን አሉት። በባልጩት ገረዛቸው። እነኛስ እግዚአብሔር ሆይ የኛ ጥያቄ አልገባህም መሰለኝ። ዘዳግም 33 ላይ ሙሴ ይህን ተናግሮ ነው የጨረሰው። መኖሪያ የዘላለም አምላክ ነው፣ እሱን አትቸጋገር ብሎት ነው ያለፈው። በነገራችን እኛ የምንፈልገውና ያንተ ፍላጎት አንድ ላይ መሄድ አልቻለም። እናንተ ምንድነው የምትፈልጉት? እኛ የምንፈልገው የነገርከንን የተስፋ ቃል ነግረህን የለ በህይወታችን እንደዚህ ነው ወተቱን ማሩን ያለ ችግር ያልሰራችሁበት እንትኑ ወይኑን ሮማኑን በሌላ እዛ ሀገር ወሰደን ነው ምንልህ አሉት። አልወስድም፣ አላስገባችሁ እና ምን ልታደርግ ምንድነው የምትፈልጉት? አቅርቦት አለ የት እዚህ ምንድነው የምትፈልጉት? ውሃ እንኩ፣ ስጋ እንኩ። እግራቸው ነውና ዛሬ እግራችን እንኳን አያብጥም። ጤና እንኩ፣ ክብሬን ግን አትካፈሉ። ክብሬ ማን ነው የሚከፈለው? የሚከተል ሰው። ስለዚህ እደጉ ወደ ማን? ወደ ክርስቶስ። በምን? የመንፈስን አንድነት በመጠበቅ እግዚአብሔርን በማወቅ ወደ ማን? ወደ ክርስቶስ እንጸልያለን።